ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንግዲህ እግዚአብሔር አምላካችን ፈቅዶና ወዶ እስከዚህ አይነት ድረስ ደርሰናል። አሁን ያለንበት ያው የጾማችንን የምንጀምርበት ጊዜ ነው። የመጀመሪያው ጾም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአብይ ጾም የመጀመሪያው ሁሉም ሳምንታት ራሳቸው ስያሜ ሲኖራቸው የመጀመሪያው ሳምንት ዘወረደ ይባላል። ዘወረደ ማለት ቀጥታ ስንተረጉመው የወረደ፣ የተገለጠ፣ የታየ ሰው የሆነ የሚለውን የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መምጣቱን ባጭሩ መግለጽ ማለት ነው። ሌላው ሰው ሆኖ የሚያውቀው እግዚአብሔር ሰው መሆኑን መግለጽ ማለት ነው። ሌላው የማይመረመር ባህሪ መለኮት በሚመረመር፣ የማይዳሰስ ባህሪ መለኮት በሚዳሰስ፣ ድካም የሌለበት ባህሪ መለኮት ድካም ባለበት፣ መራም መጠማት የሌለበት ባህሪ መለኮት መራም መጠማት በሚስማማው ስጋት መገለጡን መወለዱን ከሰማይ ወርዶ በዚህ ምድር ላይ መታየቱን የወረደ የተወለደ የተገለጠ የታየ የተዳሰሰ የተጨበጠ ዓለምን ያዳነ የሚለውን ትርጉም የሚሰጠው ዘወረደ ጠቅለል ባለ ሁኔታ ሲተረጎም ነው የሚመስለው ማለት ነው። እንግዲህ ከዘወረደ ጋር አያይዘን ይሄ ሳምንቱ ያው ጾመ ሕርቃል ይባላል። ያው ነገስታት የጾሙት ነው። ግን እነሱ ጾመው ድል ማድረግ ያለባቸውን ክፉ የከበባቸውን ነገር ሁሉ ክፉዎችን ሁሉ ያስወገዱበትና ድል ያደረጉበት ስለሆነ እኛም ይሄንን ጾም ያው የተለያየ ፍትወታት የተለያዩ ፍላጎቶችን ሁሉ ተቆጥበን ድል አድርገን ድል ለማድረግ የምንጾመው ጾም ስለሆነ ማለት ነው። ዘወረደ እንግዲህ በዚህ ቀን የሚነበቡ ምንባባት አሉ። ለምሳሌ ከመዝሙረ ዳዊት አለ። መዝሙረ ዳዊት ዲያቆናቱ ምስባክ የሚሰብኩት ማለት ነው። በየትኛውም የቅዳሴ ጊዜ ምስባክ አለ። ለዕለቱን የሚገልጽ ዕለቱን የሚተረጉም ዕለቱን ሊያስረዳ የሚችል ከመዝሙረ ዳዊት ነው። ምስባክ የሚሰበከው ከመዝሙረ ዳዊት ነው። ከሌላ አይወሰድም። ከብሉይ ኪዳን ከአዲስ ኪዳን ከሌላ መጽሐፍ ምስባክ አይሰበክም። የሚሰበከው ከመዝሙረ ዳዊት ነው። ከመዝሙረ ዳዊት ሲወሰድ ደግሞ የዕለቱን በዓልና ማንነት ሊገልጽ የሚችል አጭር ከሶስት ስንኝ ያልበለጠ ማለት ነው። እንግዲህ ሶስት መሰረታዊ አረፍተ ነገሮች ያሉት ሚስጥሩ ግን አጠቃላይ በዓሉን መግለጽ የሚችል የመዝሙረ ዳዊት ክፍል ነው። ለምሳሌ በዛሬው በዘወረደ በዓል ላይ የሚባለው ከመዝሙረ ዳዊት ዲያቆናት እንዲዘምሩ ወይም እንዲያዜሙ የነሱ የሥራ ድርሻ ሆኖ ከሚባለው መዝሙረ ዳዊት መዝሙር 2 ቁጥር 12 ላይ ነው። ምን ይላል የሚለው ስንመለከተው ተቀነዩ ለእግዚአብሔር በፍርሃት በመፍራት ለእግዚአብሔር ተገዙ ወታሐሰዩ ሎቱ በራድ በመንቀጥቀጥም በሱ ደስ እያላችሁ ተገዙለት አጽንዑ ዋለ ጥበብ ከመይትማ እግዚአብሔር ጥበብን አጽንታችሁ ያዙ እግዚአብሔር እንዳይቆጣባችሁ ጥበብን አጽንታችሁ ያዙ በማለት እነዚህ ሶስት ነገሮች ናቸው። አሁን ተቀነዩ ለእግዚአብሔር ተገዙ በፍርሃት ማለት ፈርታችሁ ተገዙ ማለት ሕጉን አክብሩ ማለት ነው። መፍራት ሲባል እንደው እግዚአብሔርን እንደ ጦር መፍራት አይደለም። እግዚአብሔርን እንደ ባላንጣ ማየት መፍራት አይደለም። እግዚአብሔር አጥፊ ነው ብሎም መጨነቅም ያጠፋኛው ብሎ መጨነቅም አይደለም። እግዚአብሔር ክፉ ነው ብሎ ማሰብም አይደለም። በፍርሃት ተገዙለት ሲል በዚህ ኪዱ ብሎ መንገዱን ባሳየን መሰረት ለሕጉ ተገዥ ሆነን እንቀጥል ማለት ነው። በነገራችን ላይ የጾም ዋናው ዓላማው ምንድነው ከተባለ ይሄ ከምግብ መከልከል ከተለያየ ነገር መከልከል ብንለውም ጾም መዋል ብቻ ሳይሆን ቀጥታ እንደውም ይሄ ጾመ ነው፣ ተከለከለ ነው፣ ታቀበ ነው። ከዚያ ይልቅ በትክክል ጾምን ደግሞ በሚስጥራዊ ትርጓሜው ሊቃውንት አባቶቻችን በፍርሃት ለእግዚአብሔር መገዛት ነው ብለውታል። ይሄ መፍራት እግዚአብሔር ማክበር ለሕጉ መገዛት ነው። መጾም ማለት ያ ነው። ለሕጉ ሳንገዛ አሚፀኞች ሆነን ተፋቀሩ እያለን እየተጣላን ብንጾመው ያ ምንም የረሃብ አድማ ሊሆን ይችላል እንጂ ጾም ሊሆን አይችልም። ዋናው ነገር ግን እግዚአብሔርን መፍራት ስንል እግዚአብሔር የሚፈራ አምላክ አይደለም፣ የሚወደድ እጅግ አብዝተን ልንቀርበው የሚገባ አምላክ ነው። ታዲያ ፍርሃት ምንድነው ከተባለ ሕጉን መጠበቅ ማለት ነውና ለሕጉ መገዛትን ፍርሃት ብሎታል። ወታሰይ ሁለቱ በራይ እየተንቀጠቀጣችሁ በሱም ደስ እያላችሁ ፍርሃትና ደስታ
እንደ ህጉን ላለመጣስ እየፈራችሁ በህጉ ኑራችሁ ደግሞ ደስታን ገንዘብ አድርጋችሁ ለሱ ተገዙለት ነው። አጽንዑ ለጥበብ ከመይትማ እግዚአብሔር። ሶስተኛው አንቀጽ እግዚአብሔር እንዳይቆጣችሁ ወይም እንዳይቆጣ እግዚአብሔር ጥበብን ያዟት ይላል። ጥበብ በሁለት አይነት መንገድ ይተረጎማል፣ ስጋዊ ጥበብና መንፈሳዊ ጥበብ። ስጋዊ ጥበብ ምንድነው ከተባለ መማር፣ መመራመር፣ እግረ ፀሐይን መቁጠር፣ ምህዋረ ከዋክብትን መረዳት፣ እንደገና ስነ ከዋክብትን መቀመር፣ እንደገና ደግሞ እግረ ወርህን ጨረቃን ጉዞ ምህዋረ ፀሐይ ምህዋረ ከርክም ሚጠተ ብርሃናትን እነኚህን ሁሉ መመራመር መራቀቅ፣ እንደገና ውቅያኖሶችን መመራመር፣ ማረስ፣ መደጎስ፣ መነገድ፣ እነኚህ ሁሉ ነገሮች መማር ማወቅ፣ እነኚህ ሁሉ ነገሮች ጥበብ ስጋዊ የስጋ ጥበብ ስጋዊ ጥበብ ይባላሉ። እነኚህ እግዚአብሔር የፈቀደው ነው። ይሄ ሁሉ ችግሩ ዕውቀታችን ጣዖት ካልድርገን ጣዖት ሆኖብን ካላመለክ ነው በስተቀር እግዚአብሔርን ባወቅነው ዕውቀት ራሳችንን እግዚአብሔር ምናሽሽ ከሆነ ለዕውቀቱ ምናዳላ ከሆነ እግዚአብሔር ያን አይፈልግም እንጂ ይህን ሁሉ ዕውቀት እግዚአብሔር ሰጠኝ ብለን በሰጠን እየተደሰትን መመራመር መፈላሰብ ከእግዚአብሔር የተሰጠ ማስተዋል እንደሆነ ይህን መረዳት ያስፈልጋል። የስጋዊ ጥበብ መንፈሳዊ ጥበብ የሚባለው መንፈሳዊ ጥበብ መጾም፣ መጸለይ፣ መፋቀር፣ መመጽወት፣ መስገድ፣ ይሄ ደግሞ መንፈሳዊ ጥበብ ይባላል። መስበክ፣ ማስተማር፣ መቀደስ፣ ማወደስ፣ ማህሌት መቆም፣ ኪዳን ማድረስ፣ እነኚህ ደግሞ መንፈሳዊ ጥበብ የሚባለው ይሄ ነው ማለት ነው። እነኚህ ነገር ስለዚህ እነኚህን አጥብቀህ ለይተህና አክብረህ ያዝን። ለምን እግዚአብሔር እንዳይቆጣብህ አለ። ጥበብን ያዝ ማለት በስጋዊ በመንፈሳዊ የተሰጣችሁን ጥበብ በልክና በመጠን ኑሩት እግዚአብሔር የፈቀደላችሁም ብሎ ነብይ እግዚአብሔር ቅዱስ ዳዊት ከተናገረው መዝሙረ ዳዊት ምዕራፍ 2 ወይም መዝሙር 2 ቁጥር 12 ላይ የምናገኘው 3 አንቀጾች አሉት። ግን ሰፊና ጥልቅ የሆነ በትክክልም ዘወረደ እግዚአብሔርን ፈርተን ማገልገል እንዳለብን የጾም ትርጉምን በደንብ ፈንትጎ አድርጎ የሚያስረዳ የመዝሙር ክፍል ይሄ በዲያቆናቱ ቅዳሴው መሃል ላይ የሚባለው ነው ማለት ነው። እንግዲህ ከዚያ በፊት የጳውሎስ መልእክት ይነበባል። ከዚያ ቀጥሎ እንደገና የአንዱ ሐዋርያ ወይም የጴጥሮስ መልእክት ይነበባል፣ ወይም የሌሎች ሐዋርያት ያንዱ ይነበባል። ከዚያ ቀጥሎ እንደገና ደግሞ ሁለተኛው ካህን እነኚህ ዲያቆናት ናቸው መልእክታቱን የሚያነቡ። የመጀመሪያው ሰሬ ዲያቆኑ ዋና ሆኖ የሚገባው በቅዳሴ መስቀሉን ይዞ ከመቅደሱ ከወጣ በኋላ ወደ ምዕራብ ዙሮ ያነባል ማለት ነው። ከዚያ በኋላ ቀጥሎ የሚወጣው ደግሞ ወደ ሰሜን ዙሮ ያነባል ማለት ነው ዲያቆኑ አንዱ መልእክታት አንዱን። ከዚያ በኋላ እንደገና ደግሞ ካህኑ ደግሞ ይወጣና ሁለተኛው ረዳቱ ካህን ወደ ደቡብ ዙሮ የግብረ ሐዋርያትን ያነባል፣ የሐዋርያት ሥራ ማለት ነው። ከዚያ የመጨረሻውና ማጠቃለያው ወንጌሉን የሚያነበው ወንጌል ብሎ በዚህ በታላቅ ዜማ በአብይ ዜማ ይዞ ከወጣ በኋላ ወንጌሉን ወደ ምስራቅ ዙር የሚያነበው ሠራዬ ካህኑ ነው ማለት ነው። ያ ማለት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በአራቱ ማዕዘን ዓለም ክርስቶስ ወንጌልን እንዲሰብኳታል። ሐዋርያት አባቶቻችንም ከሱ ተከትለው እንዲሰብከዋል። እኛም ደግሞ እንዲህ እየሰበክን እንቀጥላለን የሚል ወንጌል በአራቱ ማዕዘን የመሰበኳ ምሳሌ መሆኑን ይሄንን ማስተዋል ከኛ ይጠበቃል ማለት ነው። ከዚያ እንግዲህ ያው ምስባኩ አሁን እንዳልኳችሁ ምስባኩ ይቀጥላል። ከምስባኩ ቀጥሎ ያው ወንጌሉ ይቀጥላል። እሺ ወንጌሉስ ማን ነው? በዘወረደ ወንጌል የሚነበበው በዕለቱ የሚነበበው ወንጌል ለዚህ ዕለት የተመረጠው ማለት ብዙ መምረጥ ይቻላል። እውነቱን ለመናገር እዚህ ላይ ማስተዋል የሚገባን ነገር ቢኖር ግን ግጻዊው በየጊዜው በየሰዓቱ በሊቃውንት መሻሻል ይችላል። ይሄ የተወሰነ አይደለም፣ ሙሉ በሙሉ ውሳኔ አይደለም ግጻዊ። እንደውም አንዳንድ ጊዜ በሥርዓተ ቅዳሴው በድጓው እንደዚህ በይት ባህል የሚለያዩበት ሁኔታ ሊኖር ይችላል። ግን የተለያየው የየአካባቢው አባባል ነው እንጂ ቃለ እግዚአብሔሩ ግን አይለያይም። ሃይማኖታዊ ትምህርቱ ግን የሚፋለስ ነገር የለውም። ቃለ እግዚአብሔር በጣም ሰፊ ስለሆነ ዘወረደን የሚገልጸው ወይም ቅድስትን ወይም ምኩራብን ሌላውንም የሚገልጸው ቃለ እግዚአብሔር ሰፊ ቦታ ስላለ በብሉይ ኪዳንም በሐዲስ ኪዳንም ስላለ ከመዝሙረ ዳዊትም ከወንጌልም ሰፊ ስላለ ሊቃውንቱ አሻሽሎ አንዱ ቦታ በአንዱ ሊል ይችላል እንጂ የዕለቱን በዓል ግን አይለቅም። ሚስጥሩ አይዛባም። በሃይማኖት ላይ ክፍተት ወይም ሌላ ችግር አይፈጥርም። የእውነታው ነገር ግን ስርዓተ አምልኮው ላይ ተጽዕኖ የሚፈጥር ችግር ያለበት ግን ቃለ እግዚአብሔር የለም ማለት ነው። ግጻዊ ደግሞ ሊቃውንት ማሻሻል ይችላል። እንደውም እኮ በድሮ ጊዜ ምሁራን ይሄ ትርጓሜ መጻሕፍትን ተመራምረው በቅኔውም በማህሌታዊ ነገር ሁሉን ነገር አጣጥመው መሄድ የሚችሉ ሊቃውንት በሌሉበት ነው ግጻዊ የሚሰራው እንጂ ይህን ሁሉ ተንትነውና አብራርተው መተርጎም ማስተማር በሚችሉ ሊቃውንት መካከል ግጻዊ ቦታ የለውም። ምክንያቱም
ራሳቸው ሊቃውንቱ ግጻዊ ስለሆኑ ማለት ነው። አይደለም በእለቱ የሚባል ይሄን የተውጣጣ ቃል እግዚአብሔር አይደለም ቀርቶ ሁሉንም ጥርግርግ አድርገው ከዳር እስከ ዳር ድረስ ቃል እግዚአብሔር የሚያውቁ ምሁራን ስላሉ አማርጠው ከዚህ ይሄ ሚስጥሩ ይሰፋል በደንብም ያስረዳል ብለው ማሻሻል ካስፈለገ ሊቃውንት ባሉበት ቦታ ተሻሽሎ ሊባል ይችላል ማለት ነው። ስለዚህ ይሄንንም ግንዛቤ ውስጥ ማስገባት ይችላል። እንደው የግድ እኔ ያልኩት ብቻ ይሁን እንደማይባልም ሊቃውንት ባሉበት ግጻዊውን አሻሽለው ራሳቸው እንደ ግጻዊ ሆኖ ሊያስተምሩ ሊናገሩ እንደሚችሉ ይሄንን መገንዘብ ያስፈልጋል። ስለዚህ የዕለቱ ወንጌል ለዘወረደ የተመረጠው ወንጌል የዮሐንስ ወንጌል ምዕራፍ 3 ቁጥር 10 ጀምሮ ያለው ነው። እንግዲህ እዚህ ላይ ምዕራፍ 3ን ስትመለከቱ በጣም በዚህ ምዕራፍ ላይ አስረግጦ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት እንዳለ ሁላችን እንረዳለን። ያንን ትምህርትም ያስተማረው ደግሞ ኒቆዲሞስ ለተባለ ሰው ነው። ከፈሪሳውያን ወገን የሆነ ፈሪሳውያን ማለት ከሞት በኋላ ሰው ከተነሳ በኋላ ማግባት መጋባት በእግዚአብሔር መንግስት አለ ብሎ ከሚያምኑ የክርስቶስን ትምህርት ክደው ራሳቸውን አሳይ የሚጓዙ ማለት ነው። ከነኛ ወገን ሆኖ በእነኛ ስርዓተ ትምህርት ውስጥ አድጎ ያን ተጽዕኖ ተቋቁሞ እንደገናም የአይሁድ አለቃ መምህር ነበረ። የአይሁድም ደግሞ ልቅናም ደግሞ መምህርነቱ መሪነቱ ያንንም ደግሞ የነሱ ክርስቶስ ጋር ያላቸውን መከራ ውጣውረድ እሱን ለማጥፋት የማያደርጉት ነገር እንደሌለ ይህንም ያውቃል። በዚህ ሁሉ ፈተና የፈሪሳውያን የትምህርት ተጽዕኖ፣ የአይሁድ የምቀኝነት ተጽዕኖ፣ የሐና የቀያፋ የሌሎችም ደግሞ የሊቃነ ካህናት ደግሞ የቅናት ተጽዕኖ ይሄን ሁሉ ተቋቁሞ ሌሊ ከጌታችን ይማር የነበረ ኒቆዲሞስ መጀመሪያ ከእግዚአብሔር ዘንድ እንደመጣ ብሎ ምስጢረ ሥላሴን ሰው ሆነ እንደመጣ እናምናለን መምህራችን ብሎ ደግሞ በተዋህዶ ሥጋ ለብሶ እንደመጣ ከዚያም በኋላ እንግዲያውስ ነገረ ሥላሴ አንድነት ሶስትነቴ እንደገና ተዋህዶን ሰው መሆኔን ካወቅ ከተረዳህ ሌላ ይቀርሃል ብሎ ምስጢረ ጥምቀትን ዳግመኛ ካልተወለደ ከውሃና ከመንፈስ የእግዚአብሔር መንግስት መውረስ አይቻልም ብሎ ጌታችን ኢየሱስ ክርስቶስ ያስተማረው አይማደ ምስጢራትን ጠንቅቆ ያወቀና እየተረዳ የአይሁድ መምህር ከሱ ጋር ያለውን ያንኑ ክርክር ነው የሚያስቀጥለው ማለት ነው። ከላይ ያነኝ አሁን ያልናቸውን እየዘረዘረ ይመጣና ለዛሬው ግን ወንጌሉ አውሳ ኒቆዲሞስ ጌታችን አንድ ቃል ተናግሮታል። እስመ መንፈስ ሀበፈቀደ ይነፍ ወቃሉ ተሰመ መንፈስ ወደ ፈለገው ነፋስ ይነፍሳል ቃሉን ተሰማለህ ኢተአምር ሀበይ ያህውር ወሀበይ ይመጽ ከየት እንደሚመጣ ወዴት እንደሚሄድ ግን አታውቅም። እስመ ከማሁ ዘይትወለድ መንፈስ ቅዱስ ከመንፈስ ቅዱስም የሚወለድ እንደዚህ ነው ብሎታል። ያ ማለት ምን ማለት ነው? እግዚአብሔር መንፈስ ቅዱስ ከሱ ተወልደን በእኛ ላይ ሲያድርብን ታምራት ስናደርግ ድንቅ ነገሮችን ስናደርግ በዚያ እሱ እንዲያደረብን እናውቃለን እንጂ ቀጥታ እንዲሁ ባይና ይታይ መንፈስ ቅዱስ በእኛ ላይ ሲያድር ማለት ነው። በተአምር በድንቅ ስራ ነው በእኛ ላይ የሚገለጠው። ነፋስ ከየት እንደሚመጣ ወዴት እንደሚሄድ እንደማይታወቅ ብሎ ምሳሌ አድርጎታል። ነፋስ ድምጹን ትሰማለህ፣ ከየት መጣ ወዴት ሄደ የሚለውን ግን አታውቀውም፣ ረቂቅ ነውና። ባህር ማዕበል ሲያስነሳ፣ ባህር ሲያናውጽ፣ ዛፍ ሲወዘውዝ ታየዋለህ። እንዲሁ የመንፈስ ቅዱስ ያደረበት ሰውም በተአምር ነው የሚገለጠው የሚታወቀው ብሎ ይህንን ለሱ ከነገረ በኋላ ዋውሳ ኒቆዲሞስ ወይ ቤሎ እፎይት ካል ዝንቱ ይሁን ይህ እንዴት ይሆናል በሰው ዘንድ ብሎ በሰውኛ አስተሳሰብ ኒቆዲሞስ መናገሩ። በነገራችን ላይ ኒቆዲሞስ ይህንን የሚናገረው ለማወቅ ነው እንጂ ለመከራከር አይደለም። ብዙ ጊዜ ፈሪሳውያን ሰዱቃውያን ጌታችን ጋር የሚቀርቡት ከንቱ ክርክር ለመከራከር ነው። ኒቆዲሞስ ለየት የሚያደርገው ግን አምኖ በትክክል ተረድቶት ነው የመጣው። እውነታውን ተረድቶ መንጣቱን የምናውቀው ከእግዚአብሔር ዘንድ እንደመጣ እናምናለን ብሎታል። ሁሉ ነገር ጥንቅቅ አድርጓል። ከዚህ በኋላ ነገረ ጥምቀትን ደግሞ በደንብ ከተረዳ በኋላ እንዴት ይሆናል እያለ የሚጠይቀው በደንብ ለመረዳት ያደረገውን ጥረት ነው የሚነግረን ማለት ነው። እንዴት ይሆናል አለ ዋውሳ ጊዜ ኢየሱስ ወይ ቢሉ አንተ ሊቆሙ ለእስራኤል ወዘንተ ነገር የተአምር አንተ ሊቆሙ ለእስራኤል ወዘንተ ነገር የተአምር አንተ ኦሪትን ጠንቅቀህ የምታውቃት ሰፍረህ ቆጥረህ ኦሪትን ህጓን ጠንቅቀህ 4 ነጥብ 3 ነጥብ 2 ነጥብ 1 ነጥብ የማይቀርህ የኦሪት ምሁር ነውና ይህን ጠንቅቀህ የምታውቅ እንዴት ይሄ በጣም ቀላል ነገር እንዴት ተሰወረብህ? የእስራኤል ሊቅ ስትሆን በሊቃውንት እስራኤል በእስራኤል ዘንድ እጅግ የረቀቀ 3 ነገር የሚያውቅ ስለሚሾም አንደኛ 3 ነገር ያለው አንደኛ ባለጸጋ የሆነ ከሀገር ገንዘብ ሀብት ንብረት የማይፈልግ ዝም ብሎ የሰዎችን ገንዘብ ወይም ከዚህ ከድሃ ሀገር ህዝብ የማይመዘብር ራሱን የቻለ ሀብታም ለሀገር ሊሰጥ የሚችል እንጂ ሀገር ምን የማይፈልግ መሪ ነው እስራኤል የሚሾሙት።
አንደኛ በዚህ ተሹማ ሁለተኛ በእድሜ ደግሞ ከ50 ዓመት በታቸውን አይሾምም ሽማግሌ ሆኖ ሊያስታርቅ የማይችል የተላራቀ ሊያቀርብ የማይችል ሰውን አይሾምም በሶስተኛ ደረጃ ደግሞ በኦሪት ዕውቀት ጥንቅቅ ያለ ኦሪትን ከዳር እስከ ዳር የሚያውቅ ቃል በቃል መናገር የሚችል ምሁር ካልሆነ ሶስት ነገር ያላሟላ አይሾምና ኒቆዲሞስ ይህን ጠንቅቆ ስለሚያውቅ ስለተሾመ በዚህ መስፈርት ስላሟላ አንተ ሊቆሙ ለእስራኤል ወዘንተ ነገር ይተአምር አንተ ለእስራኤል ሊቃቸው መምራቸው አስተማሪያቸው በሁሉም የበላይ ስትሆን ይህን እንዴት አላወቅም ብሎ ጌታችን ኢየሱስ ክርስቶስ ኒቆዲሞስን መናገሩ መገሰጹም ነው ብለውታል ሊቃውንቱ አማን አማን ብለከ ከመዘን ንነግር በዘሪነ ሰማይ ተንከውን ያየነውን እንናገራለን የሰማነውን መሰክራለን እንደገና ወሶበን ዘበምድር ነገረክሙ በምድር ያለውን ነገር ስነግራችሁ ይታምኑኒ ካላመናችሁኝ እፎን ከታምኑኒ መነገርከኩም ዘበሰማያት በምድር ያለውን ምድራዊ ልደቴን በቤተልሔም መወለደን ከድንግል መወለደን ዓለምን የመመግብ ጡት እየጠባሁት እየተመገብኩ መታየቴን የብርሃን ልብስ መላእክትን የማለብሳቸው በጨርቅ ተጠቅልዬ በበለሶን ቅጠል ተጠቅልዬ ቤተልሔም መታየቴን ይሄንን እየነገርኳችሁ ምድራዊ ልደቴን በደንብ ስነግራችሁ ያያችሁ ካልተረዳችሁኝ ሰማያዊ አብ መወለደን ቅድመ ዓለም ያንንማ ብነግራችሁ ነገረ መለኮቱንማ እንዴት ትረዱኛላችሁ በነገረ ትውፊት ያልተረዳችሁኝ የሚለውን ይሄንን መናገሩን ነው የሚነግረን እዚያ በኋላ መጨረሻ ሲደመድመው ትምርቱ ምን አለ አልቦ ዛርገ ውስተ ሰማይ ዘንበለ ዘወረደ ሰማይ ወልደ ጓለመያው ዘውቱ ይነብሩ ውስተ ሰማይ እሱ በሰማይ የሚኖረው ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም ማለት ያም ወልደ ጓለመያው የሰው ልጅ ነው ወደ ሰማይ የወጣው ወልደ ጓለመያው የሰው ልጅ ነው ብሎ ጌታችን ከሰማይ የወረደው ወደ ሰማይ የወጣው ከሰማይ ከወረደው በስተቀር የለም ይሄን ብዙ ጊዜ ሰዎች አሁን የሚከራከሩ ሰዎች አሉ ታዲያ መቤታችንን ማረገች ትላላችሁ ሌላውን ማረገ ትላላችሁ እንግዲህ ከሰማይ ከወረደው በስተቀር ወደ ሰማይ ያረገ የለም ብሎ ጌታችን በወንጌል ተናግሯል የሌሎቹ ርገት ከየት የመጣ ነው እንዴት ይሆናል የሚሉ የሚከራከሩ ወገኖች አሉ በግልጽ ቋንቋ ለማስቀመጥ ይሄ ያለ ያለው ከምድር ወደ ሰማይ አረጋል አለ መቤታችን ከምድር ናት ማለትም ከሐና ከኢያቄም የተወለደች ንጽሕት ዘር አምላኳን የወለደች የፈጠራትን የወለደች የጠበቃትን ያመጣትን እርሱን ወልዳ ጡት ያጠባች እናቱ ናት ግን የተገኘችው ከሰማይ ወርዳ ወደ ሰማይ ወጣች አላልንም ከምድር የተገኘች የሐናና የኢያቄም ልጅ የሆነች አምላኳን የወለደች ከምድር ኑራ በምድር ላይ እግዚአብሔር ወደ ማያልፈው ዓለም ሲጠራት ወደዚያ በመተሄድበት ጊዜ ከሞተች በኋላ በሶስተኛው ቀን ተነስታ እንደ ልጇ እሱ ያሳረጋት በክብር ቦታ ወደ መንግስተ ሰማያት ሄደች ማለት ነው እንጂ ከዚህ ጋር አይገናኝ ምክንያቱም እሱ ከሰማይ የወረደ ወደ ሰማይ የወጣ ነው እሷ ከምድር ከሐና ከኢያቄም የተገኘች እግዚአብሔር ልጇ ግን አስነስቶ ወደ ሰማይ ያሳረጋትና ሌላው ኤልያስም አረገብንል ብሔረ ሕያዋን ሄኖክም አረገብንል የነኚህ ሁሉ እርገት ምድራዊ ናቸው ሰው ናቸው ከምድር ወደ ሰማይ አረጉ እግዚአብሔር ሰወራቸው የክብር ቦታ ሰጣቸው ማለት ነው ለሱ ግን የክብር ቦታ ሰጪና ነሽ የሌለው ራሱ የከበረ የክብር ሁሉ ባለቤት ሁሉ የባህሪው የሆነ ሰጪና ነሽ የሌለው ከሰማይ ወረደ ዓለምን አድኖ በልበ ምድር 3 ሌሊት አድሮ ከተነሳ በኋላ 40 ቀን ወንጌል አስተምሮ ወይም ሥርዓተ ኪዳን አስተምሮ መጽሐፈ ኪዳንን ሥርዓተ ኪዳንን እያስተማረ ቆይቶ ለሐዋርያት የሚገባውን መመሪያ መልእክት ከሰጠ በኋላ በ40 ቀን ያረገ ነፋሳትን እንደ መሰላል አድርጎ አውታረ ነፋሳትን እየረገጠ ደመናትን ትቢያ አድርጎ እንደ ትቢያ እያራገፈ እንደገና ማርገ መላእክት እንደጫመ ተጫምቶ በክብር ወደ ሰማይ ያረገ የነበረ ወልደ ጓለመያው በሰማይ የሚኖር እሱ ነው ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ይህንን ትምህርት ወበከመ ሙሴ ሰቅሎ ለአርዌ ምድር በገዳም በምድረ በዳ ሙሴ አርዌ ብርት ሰቅሎ እንዲያሳያቸው ያንንም አንዳንዶቹ ድምጹ ሰምተው አንዳንዶቹም ደግሞ በቅርብ ያሉትም ደግሞ አይተው እንደተፈወሱ ጌታችን ኢየሱስ ክርስቶስም እንደዚያ ይሰቀላል አለ አንዳንዶቹ በአይናቸው አይተው የተፈወሱ ህሙማን እስራኤላውያን ጌታችን በኢየሩሳሌም ተሰቅሎ ሳለ አይተው የዳኑ የሚመናን ምሳሌ ናቸው ድምጹን ሰምተው ይድናሉ የተባሉት ደግሞ የአርዌ ብርቱን ድምጽ ሰምተው እንደዳኑ ጌታችን ኢየሱስ ክርስቶስ ካረገ በኋላ ይህንን የተናገረው ያስተማረውን ቃሉን እየሰሙ በቃሉ እየተፈወሱ የዳኑ ለዘላለም የሚኖሩ የህይወት ምግብ ወንጌል እንደተሰጠ ለማጠየቅ ነው ብለው ሊቃውንት አባቶቻችን ተርጉመውታል እንግዲህ በአጠቃላይ ዘወረደን ስናስበው በዚህ ወንጌል በዚህ ምስባኩ በዚህም ደግሞ ግብረ ሐዋርያት በዚህም የቅዱሳን ሐዋርያት መልእክታት እየተነበቡ ከፍም ስን ደግሞ ወደ
ቤተክርስቲያን ደግሞ ወደ ሌሊቱም አይለቱም ስንገባ ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ለቱ በራድ ቅድም እንዲያልነው ከምስባኩ ጋር የተያያዘ ነው። በቤተክርስቲያናችን አስተምሮ ማህሌቱ ቅዳሴውን ይመራል፣ ቅዳሴው ቅኔውን ይመራል፣ ቅኔውን ደግሞ ወንጌል ይመራዋል። በዚህ ደረጃ እየተተነተነ ቀመር ተቀብሮ ልክና መጠኑን ይዞ የዕለቱን በዓል በዚህ እናከብራለን፣ ተረጉማለን፣ እናስተምራለን ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።